ከንግድ ባንክ ያለ ማስያዣ ስልካችሁን ብቻ በመጠቀም እስከ 150 ሺህ ብር መውሰድ እንደምትችሉ ታውቃላችሁ። የወለድ መጠኑ ከ1 ወር እስከ 1 ዓመት ይለያያል። የ1 ወር፣ የ6 ወር፣ የ9 ወር እና የ1 ዓመት ነው። የወለድ መጠናቸውን በዛው ልክ ይለያያል። ሰላም ውድ ዩቲዩብ ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ከንግድ ባንክ ያለ ማስያዣ ስልካችንን ብቻ በመጠቀም እስከ 150 ሺህ ብር ወይም 150 ሺህ ብር የምንወስድበትን የብድር አማራጭ ነው ይዤ የመጣሁት። የማቀርብላችሁ ኢንፎርሜሽን ትክክለኛ ካልሆነ ሰብስክራይብ አለማድረግ ትችላላችሁ። እንዲሁም አሁን ሰብስክራይብ ካረጋችሁኝ ራሱ ተመልሳችሁ መታችሁ አንሰብስክራይብ ማድረግ ትችላላችሁ። ኮሜንት ላይ መታችሁ የፈለጋችሁትን ሐሳብ መሰንዘር ይቻላል። ትክክለኛ የቢዝነስ ኢንፎርሜሽን ብቻ የማቀርብበት የዩቲዩብ ቻናል ነው። ሰብስክራይብ በፍጹም እንዳይረሳ። ቪዲዮ ላይክ አድርጋችሁ ጀምሩ። ዛሬ ከንግድ ባንክ በስልካችሁ ብቻ በመጠቀም 150 ሺህ ብር ድረስ የምትበደሩበትን የብድር አማራጭ ነው ዛሬ የምንነጋገረው። ብዙዎች ጋር እንዲደርስ ሼር አድርጉት ይሄንን ሐሳብ። ከንግድ ባንክ ያለ ኮላተራል ወይም ያለ ማስያዣ እስከ 150 ሺህ ብር ብድር የምታገኙበት አማራጭ ዘርግቷል። የወለድ መጠናቸውም ለ1 ወር የምትወስዱ ከሆነ 8% ይታሰብባችኋል። ለ6 ወር የምትወስዱ ከሆነ 14% ይታሰባል። እንዲሁም ለ9 ወር የምትወስዱ ከሆነ 17% ይታሰብባችኋል። የረጅም ጊዜ ብለው ያስቀመጡት የ1 ዓመት ደግሞ 20% ይታሰባል። ቀላሉ ለመስራት አንድ ሰው 150 ሺህ ብር ለ1 ዓመት ቢበደር መጨረሻ ላይ የወለድ መጠኑ የሚሆነው 30 ሺህ ብር ነው ማለት ነው። 150 ሺህ ሲደመር 30 ሺህ ብር ተመላሽ ያደርጋል ማለት ነው። ይህ የሚከፈለው እንግዲህ በየወሩ ነው። ነገር ግን በአጠቃላይ የወለድ መጠኑ 30 ሺህ ብር ይደርሳል ማለት ነው። ለሰብ 150 ሺህ ብር ከወሰደ ከነወለዱ 180 ሺህ ብር አድርጎ ይመልሳል ማለት ነው። በጣም ጥሩ የሆነ ፕላትፎርም ነው ያዘጋጁት። በተለይ ትንንሽ ብር ብድር ለምትፈልጉ፣ አስቸኳይ ብድር ለምትፈልጉ ሰዎች በጣም ጥሩ አማራጭ ነው ይዞ የመጣው። መጠቀም ትችላላችሁ። ትክክለኛ ኢንፎርሜሽን ነው። ንግድ ባንክ ሄዳችሁ ቼክ ማድረግ ትችላላችሁ። ትክክለኛ የቢዝነስ ኢንፎርሜሽኖችን ብቻ የማቀርብበት የዩቲዩብ ቻናል ነው። ሰብስክራይብ በፍጹም እንዳይረሳ። ቪዲዮ ላይክ አድርጋችሁ ውጡ። በቀጣይ በአዲስ የቢዝነስ ሐሳብና የቢዝነስ ኢንፎርሜሽን እመለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።